ሰው ለረጅም ጊዜ ገንዘብ ፈልጓል፣ ለረጅም ጊዜ ብር ፈልጓል። የሚቀበለው ብር ካለበት ስፍራ ፈቀቅ አላደረገው። ይቀበላል ግን ስፍራ አልቀየረም። ይቀበላል ግን ካለበት ስፍራ ወደ አዲስ ምዕራፍ አልገባም። ብዙ ሰዎች ብዙ አይነት ልፋት ውስጥ ነው ያሉት። የሚሰሩት ስራ ይሄ ነው የማይባለው ግን ለውጥ የለም። ይሄ ነው የማይባለው ግን እርካታ የለም። ይሄ ነው የማይባለው ግን የአድራሻ ለውጥ የለም። የሰው ልጅ ካለበት ስፍራ ፈቀቅ የሚለው የኢየሱስ የስሙ ስልጣን ሲገለጥበት ነው። ከነሱ አንዳች ነገር እንዲቀበል አይኑን ያንከራተተ በነበረበት ሰዓት በናዝሬቱ በኢየሱስ ክርስቶስ ስም ተነስና ተመላለስ። የኢየሱስ ስም ባዶነታችሁን በሙላት ይቀይራል። የኢየሱስ ስም የደረቀ ነገር ያለመልማል። የኢየሱስ ስም የቆመ ነገር ያራምዳል። ይሄ ስም በነገራችሁ ላይ ዛሬ ይገለጣል። ይሄ ስም ባበቃው ነገራችሁ ላይ ይገለጣል። ይሄ ስም በደረቀ ነገራችሁ ላይ ይገለጣል። ይሄ ስም በሞተ ጉዳያችሁ ላይ ይገለጣል። እግዚአብሔርን ቃል ያዛችሁልኝ በፍጥነት ከኔ ጋር ሐዋርያት ሥራ ምዕራፍ 3 ከቁጥር 1 ጀምሮ ያለው የእግዚአብሔርን ቃል ነው ማካፍላችሁ። ጴጥሮስና ዮሐንስም በጸሎት ጊዜ በ9 ሰዓት ወደ መቅደስ ይወጡ ነበር። ወደ መቅደስም ከሚገቡት መጽዋት ይለምን ዘንድ ሰዎች ተሸክመው መልካም በሚሏት በመቅደስ ደጅ በየቀኑ ያስቀምጡት የነበሩ ከእናቱ ማፀን ጀምሮ አንካሳ የሆነ አንድ ሰው ነበር። ቁጥር 3 እርሱም ጴጥሮስና ዮሐንስ ወደ መቅደስ ሊገቡ እንዳላቸው ባየ ጊዜ መጽዋትን ለመናቸው። ጴጥሮስም ከዮሐንስ ጋር ትኩር ብለው ወደ እርሱ ተመልክቶ ወደኛ ተመልከተ ነው። አሜን አሜን። ኢየሱስ ጌታ። ከእናቱ ማፀን ጀምሮ አንካሳ የሆነ በሰው ድጋፍ የሚመላለስ የሰው እርዳታ የሚያስፈልገው ግለሰብ ለረጅም ጊዜ በሰው ድጋፍ ነው እየተንቀሳቀሰ ዘመኑን የጨረሰው። ነገር ግን አንድ ቀን መልካም በምትሏት ቤተ መቅደስ ደጃፍ ላይ ተቀምጦ መጽዋዕትን በሚለምንበት ጊዜ ጴጥሮስና ዮሐንስ ደግሞ ጸሎት ሰዓት ነበራቸው። 9 ሰዓት ላይ ወደ ቤተ መቅደስ ሲገቡ አያቸውና መጽዋዕትን ለመናቸው ይላል። አሃሃ የለመንከው ታልፎ ይሰጣል። ኦሶ ወይጎ የፈለከው ታልፎ እጅ ላይ ይገባል። የሚገርማችሁ ነገር ይሄ ሰውዬ ለረጅም ጊዜ እግሩ ሽባ፣ ለረጅም ጊዜ መንቀሳቀስ አይችልም። ከቤተ መቅደስ ደጃፍ የተቀመጠ ጴጥሮስና ዮሐንስ ደግሞ ወደ ቤተ መቅደስ እየገቡ እሱ እየለመናቸው። ስሙኝ በጌታ ይሄን ቃል ላንብብላችሁ። ቁጥር 5 ላይ እንደዚህ ይላል። ቁጥር 4 ላይ ጴጥሮስ ከዮሐንስ ጋር ወደ እርሱ ተመልክቶ ወደኛ ተመልከተ ነው። ቁጥር 5 እርሱም አንድ ነገር ከነርሱ እንዲቀበል ሲጠብቅ ወደ እነርሱ ተመለከተ። ቁጥር 6 ደግሞ እንደዚህ ይላል። ጴጥሮስ ግን ይልና ብርና ወርቅ የለኝም፣ ይህን ያለኝን ግን እሰጥሃለሁ። ያለኝን ዛሬ እሰጥሃለሁ። ምን አለበት ሰው ጮኸ አሜን በላይ። ብር ወርቅ የለኝም ማለት እሺ፣ ያለኝን ግን እሰጥሃለሁ። ከነሱ አንዳች ነገር እንዲቀበል አይኑን እያንከራተተ በነበረበት ሰዓት ላይ ያለኝን እሰጥሃለሁ አለ። ይህን ያለኝን እሰጥሃለሁ፣ በናዝሬቱ በኢየሱስ ክርስቶስ ስም ተነስና ተመላለስ። ለአንድ ሰው ለነገሩ መነሳት ይሆናል። የኢየሱስ ስም ነገራችሁን ያነሳል። የኢየሱስ ስም ከወረደ ነገራችሁ ወደ ላይ ያወጣል። የኢየሱስ ስም ባዶነታችሁን በሙላት ይቀይራል። የኢየሱስ ስም የደረቀ ነገር ያለመልማል። የኢየሱስ ስም የቆመ ነገር ያራምዳል። ምን አለበት ሰው አሜን በላይ። ይሄ ሰውዬ ከነርሱ አንዳች ነገር እንዲቀበል አይኑን በሚያንከራትትበት ጊዜ እነሱ ግን እንደዚህ ያሉ፣ ብርና ወርቅ የለንም። እንዴ ከባድ ንግግር ነው። ሰውየው ከነሱ የሚፈልገው ብርና ወርቅ ነው። እነሱ እንደዚህ ያሉ፣ ብርና ወርቅ የለን። የመልእክቴ ርዕስ ኢየሱስ የኢየሱስ የስሙ ስልጣን ማለት ነው። አሜን አትልም ወይ? አጠገብ ጋር የኢየሱስ የስሙ ስልጣን ባንተ ነገር ላይ ይገለጣል ብለህ ንገረው። የኢየሱስ የስሙ ስልጣን ባንቺ ጉዳይ ላይ ይገለጣል ብለሽ ንገር። ይሄ ሰው ለረጅም ጊዜ ገንዘብ ፈልጓል፣ ለረጅም ጊዜ ብር ፈልጓል። የሚቀበለው ብር ካለበት ስፍራ ፈቀቅ አላደረገው። ይቀበላል ግን ስፍራ አልቀየረም። ይቀበላል ግን ካለበት ስፍራ ወደ አዲስ ምዕራፍ አልገባም። ብዙ ሰዎች ብዙ አይነት ልፋት ውስጥ ነው ያሉት። የሚሰሩት ስራ ይሄ ነው የማይባለው ግን ለውጥ የለም።
ይሄ ነው የማይባለው ግን እርካታ የለም። ይሄ ነው የማይባለው ግን የአድራሻ ለውጥ የለም። የሰው ልጅ ካለበት ስፍራ ፈቀቅ የሚለው የኢየሱስ የስሙ ስልጣን ሲገለጥበት ነው። ሄሎ አንድ ሰው ጮሆ አሜን። ምን አለበት አሜን ብተ አቤት። የሚለፋው አለ፣ የሚደክመው አለ፣ የሚቀበለው አለ፣ ከሰው የሚሻው ነገር አለ። የሚቀበለው ነገር ስፍራ አልቀየረው። ካለበት ስፍራ ወደ አዲስ ምዕራፍ ያስገባው የኢየሱስ ስም ነው። ይሄ ስም በነገራችሁ ላይ ዛሬ ይገለጣል። አሜን አትለኝም ወይ? ይሄ ስም ባበቃው ነገራችሁ ላይ ይገለጣል። ይሄ ስም በደረቀ ነገራችሁ ላይ ይገለጣል። ይሄ ስም በሞተ ጉዳያችሁ ላይ ይገለጣል። ይሄ ስም በከተማ ነገራችሁ ላይ ይገለጣል። እስኪ አንድ ሰው የኢየሱስ ስም ይበላ። ብርና ወርቅ የለንም ብሎ በሚሉበት ጊዜ እነ ጴጥሮስ ሰውየው አይተው ብርና ወርቅ ነው። የሰውየውን ትኩረት መቀየር ነበረባቸው። ለረጅም ዘመናት የተቀበለው ብርና ወርቅ ካለበት ስፍራ ፈቀቅ እንድል አላደረገው። ገንዘብ ይቀበላል፣ ከሰዎች መጽዋት ይቀበላል። የሚቀበለው ነገር ግን ካለበት ስፍራ ፈቀቅ አላደረገውም፣ ብድግ አላደረገው። ይሄ ሰውዬ ሁሉ ጊዜ የሰው ጥገኛ ነው። ሁሉ ጊዜ የሰውን እጅ የሚያይ ነው። አይሁዳውያን ደግሞ ሕግ አላቸው፣ የራሳቸው ሕግ አላቸው። አካለ ጎደሎ ከሆንክና ለምጻም ከሆንክ ወይም ከሰውነትሽ ደም የሚፈስ ከሆነ ከሰዎች ማህበር አብረሽ ተቀላቅለሽ አምልኮ ማካሄድ አትችልም። ስለዚህ ሰውየው የት ነው? በረንዳ ላይ። ሰውየው የት ነው? ጥግ ላይ። ገንዘብ ቢሰጣቸው እንኳን አያስገቡትም፣ ሕግ ነውና። ብር ቢሰጣቸው እንኳን አያስገቡትም፣ ጉቦ ባበላቸው እንኳን አያስገቡትም። ነገር ግን የኢየሱስ ስም በሰውነቱ ላይ ሲገባ፣ በአጥንቱ ላይ ሲገባ ብድግ ብሎ ዘሎ ወደ ቤተ መቅደስ ገባ። ሄሎ 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 ወደ ተከለከልከው ስፍራ ዘልቀ ትገባል። የኢየሱስ ስም ገደቡን አልፎ ይጎበኛል። የኢየሱስ ስም ሁኔታውን አልፎ ይጎበኛል። የኢየሱስ ስም ከነገር ፈልቅቆ ያወጣል። እስኪ አንድ ሰው ጮሆ የኢየሱስ ስም ይበለኛል። አይገርማችሁም? ሰውዬ ለረጅም ጊዜ ሰው ተሸክሞ ያመጣዋል። እነ ጴጥሮስ 9 ሰዓት የጸሎት ሰዓታቸው ወደ መቅደስ እየገቡ እያለ አያቸውና እባካችሁ የሆነ ነገር ስጡኛል አይሉት ይላል። ከዛስ ወደኛ ምን ሆናሉት? ቁጥር 4 ላይ ትኩር ብላይ ተመልከት። የትኛውም ነገር ትኩረት ይፈልጋል። ከኔ ጋር ናችሁ ወይ? ፈውስም ሂሊንግም የሆነ ነገርም የምትፈልጉ ከሆነ ትኩረታችሁን በዛ ጉዳይ ላይ መጣል አለባችሁ። አንድ ለማኝ ወይም በእኛ አጠራር የነቢጤ ብለን የምንጠራው አካል ያ ግለሰብ የሚለምን ከሆነ የሚለምነውን አካል ላይ ብቻ አይደለም አይኑን የሚያደርገው። ይሄን እየለመነ ሌላው እንዲያልፍበት አይፈልግም። ይሄ የማይሰጥ ከሆነ ሌላው ራርቶ ሊሰጣው ስለሚችል፣ ስለዚህ አይኑን በአንድ ሰው ላይ ብቻ አይደለም የሚያደርገው፣ ወደዚያም ወደዚህም ነው የሚዋዥቀው። ስለዚህ እንደዚህ ያሉት ወደኛ ተመልከት፣ ወደዚህም ወደዚያም አትበል፣ ወደኛ ተመልከት። አንድ ስጦታ እንሰጣለን፣ እርሱም ኢየሱስ ይባላል። ጃጋዶስ ካብራን ተከፋያ አንድ ሰው ህይወት ላይ የኢየሱስ ስም ይገለጣል። ሄሎ የአንድ ሰው ነገር ላይ የኢየሱስ ስም ይገለጣል። ወደኛ ተመልከት ስሉት ከእንደርሱ አንዳች ነገር እንዲቀበል ሲመለከት እያየ እያለ ብር ወርቅ የለንም አሉት። ሰውየው አይኑ እይታው በሙሉ በብር ነው። በምንም ነገር ሰውየውን ፈቃቅ ልታደርግ አትችልም። በብር ነው በቃ እይታው፣ አይምሮ በሙሉ የታጠረው ገንዘብ ላይ ነው። ስለዚህ ማይንዱን መቀየር ነበረባቸው። የለንም ስሉት ከብርና ከወርቅ ሐሳብ ወጣ። ሃሌሉያ! ከሁኔታው ትወጣለህ። እስኪ አንድ ሰው ከሁኔታዬ እወጣለሁ ይበላል። ከወጀቡ እወጣለሁ ይበላል። ከማይበሉ እላቀቃለሁ ይበላል። ከዛ በኋላ እንደዚህ ያሉት እጁን ይዘዋልና በናዝሬቱ ጌታ በኢየሱስ ስም ተነስ። መነሳት ይሆናል። ለነገራችሁ መነሳት ይሆናል። ለትዳራችሁ መነሳት ይሆናል። ለቢዝነሳችሁ መነሳት ይሆናል። ለልጆቻችሁ መነሳት ይሆናል። ለፋይናንሳችሁ መነሳት ይሆናል። ለኢኮኖሚያችሁ መነሳት ይሆናል። በኢየሱስ ስም ነገራችሁ ተነሳ። ሄሎ በኢየሱስ ስም ነገር ተንቀሳቀሰ። በኢየሱስ ስም ነገር ተንቀሳቀሰ። እጃችሁን ብድግ አድርጉና የኢየሱስ ስም የበላይ ነው በሏል። ተናገር ጮክ ብለህ የኢየሱስ ስም የበላይ ነው ብለሽ ተናገር። በነገራችሁ ላይ የኢየሱስ ስም የበላይ ነው።
ባበቃው ነገራችሁ ላይ የኢየሱስ ስም የበላይ ነው። በደረቀ ነገራችሁ ላይ የኢየሱስ ስም የበላይ ነው። አንድ ሰው የበላይ ነው ይበላል። የበላይ ነው። ሞቷል ሲባል በሕይወት አለ። አብቅቷል ስትባል ቀጥለሃል። ወርዷል ስትባል ወጥተሃል። አንገት አቀርቅሯል ስትባል ቀና ቀና ብለሃል። ባዶዋን ቀርታለች ስትባይ ሙሉ ሆነሻል። እስኪ አንድ ሰው ጮሆ አሜን። የኢየሱስ ስም አሁን በእናንተ ጉዳይ ላይ ስሙን ነው ጣልቃ ማስገባው። ሽባ በሆነው ነገር ላይ ስሙ ጣልቃ ይገባል። በደረቀው ጉዳይሽ ላይ ስሙ ጣልቃ ይገባል። በመስሪያ ቤታችሁ ላይ ስሙ ጣልቃ ይገባል። በቤተሰቦቻችሁ ላይ ስሙ ጣልቃ ይገባል።